ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በቅድሚያም አርዕስተ ዜና። ሱዳን በህዳሴው ግድብ ዙሪያ ከኢትዮጵያ ጋር ዲፕሎማሲያዊ ንግግር እንደምትቀጥል አስታውቃለች። የትግራይ ጸጥታ ኃይል ከፋኖ ጎን በመሰለፍ ተዋግቷል የሚል ድራማ እየተሰራብን ነው ሲሉ የጸጥታ ኃይሉ ከፍተኛ አዛዥ ከሰዋል። አብራችሁን ቆዩ። በውጭ ሀገር የምትኖሩ ኢትዮጵያውያን እና ለዓለም አቀፍ ተጓዦች ሁሉ ወደ ውድ ሀገራችሁ ለረፍትም ሆነ ለስራ ጎራ ስትሉ ባንካችን ከእሁድ እስከ እሁድ በሁሉም የሀገሪቱ አካባቢዎች የሚያገለግሉ ኤቲኤሞችን አዘጋጅቶ ይቀበላችኋል። በውጭ ሀገር ቪዛ፣ ዩኒየን ፔይ አሊያም ማስተር ካርዳችሁ በመላው ኢትዮጵያ ያሻችሁን በእጃችሁ በሸመታ ጊዜም ቢሆን በፖዝ ማሽኖቻችን ስትገለገሉ ግብይታችሁ አልጋ ባልጋ ነው። ምስጉን በሆነው አገልግሎታችን ገንዘቦን በፈለጉት ጊዜ ያገኙታል። በኢትዮ ዳይሬክት እንዲሁም ከ730 በላይ ታዋቂ ዓለም አቀፍ ባንኮች ጋር በተጣመረው ስዊፍት ኮዳችን ሲቢኢ ቴታ እና በሌሎች የገንዘብ ማስተላለፊያ መንገዶች በኩል እንድትጠቀሙ በክብር እናስታውሳችኋለን። በረጅም ጊዜ ክፍያና እጅግ አነስተኛ በሆነ ወለድ ለቤት፣ ለመኪና፣ ለግል ጉዳይ እና ለንግድ ሥራ የሚውሉ የብድር አማራጮችንም እነሆ እንላለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የትግራይ ጸጥታ ኃይል ከፋኖ ጎን በመሰለፍ ተዋግቷል የሚል ድራማ እየተሰራብን ነው ሲሉ የጸጥታ ኃይሉ ከፍተኛ አዛዥ ከሰሱ። የትግራይ ጸጥታ ኃይል የደቡብ ግንባር አዛዥ ጀነራል ዮሐንስ ወልደ ጊዮርጊስ መዲድ ትላንት ከፖሊስና ሌሎች የጸጥታ ጉዳይ የሚመለከታቸው አካላት ጋር በተደረገው ውይይት ላይ ከሰሞኑ የክልሉ ጸጥታ ኃይል አካል የሆነው አርሚ 24 ከፋኖ ጎን በመሰለፍ ውጊያ ላይ ተሳትፏል የሚል ድራማ እየተሰራብን ነው በማለት ከሰዋል። የተለያዩ ፎቶዎችና ተንቀሳቃሽ ምስሎችን በማቀናበር የትግራይ ኃይል 1500 ገደማ ተዋጊዎች ከፋኖ ጎን ተሰልፈው ሲዋጉ መማረካቸውን የሚያሳይ አዲስ ዶክመንተሪ ለመስራት ዝግጅት እየተደረገ ስለመሆኑ እንደሚያውቁም ገልጸዋል። ትግራይን ለማጥፋት መጠነ ሰፊ ስልት ጥቅም ላይ እየዋለ ነው ብለዋል። ብልጽግና ዋነኛ ጠላታችን ነው ሲሉ የተደመጡት ጀነራሉ በሁለተኛ ደረጃ ግን እኛው ራሳችን የራሳችን ጠላት ሆነናል በማለት ተናግረዋል። ለማቀለ ሰማዕሁማ ነገር በጣም በዝገርም መንገዲ ሰራዊት TDF ተሳትፊ እና የትግራይ ሰራዊት ተሳትፊ ሊለም ብልጽግና ዋነኛ ጠላታችን ነው። ይህ ለድርድር የሚቀርብ ጉዳይ አይደለም። ትግራይን ለማጥፋትና እርስ በርሳችን እንድንጋጭ መጠነ ሰፊ ስራዎችን እየሰራ ነው። ከሰሞኑ ሰምታችሁ ከሆነ ደግሞ የቲዲኤፍ አርሚ 24 ከፋኖ ጋር ሆኖ በአማራ ክልል ውጊያ ላይ እየተሳተፈ ነው የሚል ድራማ መስራት ጀምረዋል። ምስሎችን አቀናብረው አዲስ ዶክመንተሪ ለመልቀቅ በዝግጅት ላይ እንደሆኑ አውቃለሁ። ይህን የሚያደርጉት ጠፍቷቸው አይደለም። ወልዲያ ላይ ለሚደረግ ውጊያ የትግራይ 1000 ምናምን ወታደር ለመዋጋት እንደማይሄድ ጠንቅቀው ያውቃሉ። እንኳን ሀገር ውስጥ ሆኖ የሚመራው የብልጽግና መንግስት ይቅርና አሜሪካም የትኛው ኃይል ከየትና ወዴት እንዴት እንደሚሰማራም በደንብ ያውቃሉ። ለእያንዳንዱ የሚደርስባቸው ሽንፈት ትግራይን የሚከሱት ለምን እንደሆነ አይገባኝም። ምን ጊዜም ትግራይ እንደ ጠላት ነው የምትታየው። በውስጣችን የተፈጠረው ክፍፍል ደግሞ በሚገባ እየተጠቀሙበት ነው። በአፋር ያሉት ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩት ታጣቂዎች ትግራይን የማጥፋት እቅድ አካል መሆናቸው አሳዛኝ ነው ያሉት ዋና አዛዡ ታጣቂዎቹ በተለያየ መንገድ የመፍረስ ሁኔታ ቢያጋጥማቸው መንግስት በቢሊዮን የሚቆጠር ገንዘብ መድቦ መልሶ እያደራጃቸው ነው በማለትም ተናግረዋል። ክልሉ የሁከትና ብጥብጥ ቀጠና እንዲሆን እየተሰራ እንደሆነ በመጥቀስ በውስጣችን እንደ ሸቀጥ የሚገዙ ሰዎች ተበራክተዋል ሲሉም ተደምጠዋል። በአፋር ያለው ታጣቂ ቡድን ሰራዊቱ ከ6 ወራት በፊት ካሳለፈው ውሳኔ በፊት መደራጀቱን የገለጹት ዋና አዛዡ የህዝቡን ጠባሳ ተጠቅመው ህዝቡን ክደዋል፣ ጦርነት ውስጥ ሊያስገቧችሁ ነው ወዘተ የሚል ፕሮፓጋንዳ እያራመዱ ነው ሲሉም ወቅሰዋል። ችግሮችን ለመቋቋም ጠንካራ አቋምና በመርህ የሚመራ አካሄድ ሊኖር እንደሚገባ ገልጸው ኢህአዴግ የሰራው የራሱ ስህተት ነበረ፣ አቤት ወዴት የሚሉና ለሆዳቸው ብቻ ያደሩ ካድሬዎችን ሰብስቦ ጠንካራ የሚባሉትን ማስወገዱ ዋጋ አስከፍሎታል። እንዲህ አይነቱ ለመጣው ሁሉ የሚገዛ ካድሬ ሀገር አያድንም፣ አንድ መሆን አለብን ሲሉም ወርፈዋል። ኢህአዴግ ብናይ ባዕሉ ስህተት ኩሉ ዝኣከቦ ካድሬ ንጥቕሙ ዝሰባሰብ እሺ ጎይታይን ቤተይ ዝብል ኣኪቡ ምስቶም ጠንካራታት ንዕላምኦም ዝቆሙ ተኻቲዑ ተረዳዲኡ ጽኑዓት ሰባት እሚኑ እንድ ዝገብር ሓሽከርን ኮልኮልን ኣኪቡ
ድሕር ካልእ ጎይታ ክመጽእ ከሎ ንሕሽከር ከምኡ ዓይነት ካድረ ነበር ዓደ የድሕን ሪፖርተር ትላንት ያነጋገራቸው የቀድሞው የደቡብ ምስራቅ ዞን ዋና አስተዳዳሪና ራሱን የነጻ መሬት ታጋዮች ወይንም የትግራይ ሰላም ኃይል ብሎ የሚጠራው ታጣቂ ቡድን አባል የሆኑት አቶ ጸጋይ ገብረተክላይ የፌዴራሉን መንግስት ሳይሆን ህዝብን ተማምነን ነው ከክልሉ የወጣ ነው ማለታቸው አይዘነጋም። አቢሲኒያ ባንክ ባለ 2 መኝታ አፓርትመንት እየሸለመ ነው። ይህን ከሰማው ጊዜ ጀምሮ ክፍያዎቼን ሁሉ በአቢሲኒያ ባንክ በማድረግ የዕጣ ቁጥሮች እየሰበሰብኩ ነው። በአቢሲኒያ መክፈል ሌላው አስደሳች ነገር ክፍያዎች ሳይዘገይ መፈጸማቸው ተገበያይን ገባ አልገባ ከሚሉ ዝግብ ያድናል። በየሳምንቱ ከ50 ሺህ ብር ጀምሮ ላፕቶፕ፣ ሳምሰንግ ሞባይል እንዲሁም የዓመት ያልተገደበ ኢንተርኔት ጥቅል የሚያስገኝ ዕድልም ይገኛል። እስከ መስከረም 27 በሚቆየው ዕድል ይህ ውብ መኖሪያ ቤት የእናንተ ይሁን። እናንተም ፍጠኑ። ባልታሰበ ሲሳይ ለመንበሽበሽ ምርጡ ጊዜ አሁን ነው። አቢሲኒያ የሁሉም ምርጫ። ሱዳን በህዳሴው ግድብ ዙሪያ ከኢትዮጵያ ጋር ዲፕሎማሲያዊ ንግግር እንደምትቀጥል አስታወቀች። የሱዳን ጠቅላይ ሚኒስትር ካሚል ኤል ጣይብ ኢድሪስ ሀገራቸው በኢትዮጵያ ታላቁ ህዳሴ ግድብ ዙሪያ አካሄዷን እንደሚገመግምና ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነቱን እንደሚያጠናክር አስታውቀዋል። ጠቅላይ ሚኒስትሩ በኒውዮርክ ከተካሄደው የመንግስታቱ ድርጅት ጠቅላላ ጉባኤ ከተመለሱ በኋላ በፖርት ሱዳን በሰጡት ጋዜጣዊ መግለጫ ላይ ሱዳን ለሳውዲ አረቢያ የ$100 ቢሊዮን የኢንቨስትመንት ፕሮጀክቶች እቅድ ማቅረቧን እንዲሁም የታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ከኢትዮጵያና ግብጽ ጋር ያለው ሂደት እንደሚገመግም ተናግረዋል። የሱዳን መንግስት በአባይ ግድብ ውዝግብ ዙሪያ ያለውን አካሄድ በተመለከተ ሰፊና አጠቃላይ ግምገማ ያደርጋል ያሉት ጠቅላይ ሚኒስትር ካሚል ኢድሪስ በግድቡ ዙሪያ ከኢትዮጵያና ግብጽ ጋር ቀጥተኛ ዲፕሎማሲያዊ ግንኙነትን በማጠናከር እንደምትሰራ ገልጸዋል። ከሰሞኑ የህዳሴው ግድብ ጉዳይ በመንግስታቱ ድርጅት ጠቅላላ ጉባኤ ላይ መነጋገሪያ ሆኖ የኢትዮጵያና የግብጽ ባለስልጣናት ሙግት መከሰቱ አይዘነጋም። በዚህም ኢትዮጵያ አሁንም መብቷን እየተጠቀመች በቅንነት ለሚነሱ ስጋቶች ውይይት ለማድረግ ዝግጁ መሆኗ ሲገለጽ፣ ግብጽ በበኩሏ ጉዳዩን በዓለም አቀፍ ፍርድ ቤት አሊያም በጉልበት መፍታት እንደማያቅታት ስትገልጽ ተስተውሏል። ጠቅላይ ሚኒስትሩ አያይዘውም በቅርቡ በሱዳን የተከሰተው የጎርፍ አደጋን በተመለከተ በርካታ ሱዳናውያን የህዳሴው ግድብ ላይ የሚገኙ መፍሰሻ በሮች በመከፈታቸው ምክንያት ጎርፍ ነው በሚል እምነት ተቆጥተው እንደነበር ብዙሃን መገናኛዎች መዘገባቸውን ተከትሎ ማስተባበያ ሰጥተዋል። የጎርፍ አደጋው በሀገሪቱ የግብርና ሚኒስቴር እንደተረጋገጠው መንስኤው ከአየር ንብረት ለውጥ ጋር ተያይዞ የጣለው ከባድ ዝናብ መሆኑን ጠቅላይ ሚኒስትሩ ተናግረዋል ተብሏል። ለሳውዲ አረቢያ ያቀረቡትን ፕሮጀክቶች በተመለከተም በቀይ ባህር እምቅ ሀብት ላይ ያተኮሩ 100 የጋራ ፕሮጀክቶችን ለሪያድ መንግስት ያቀረቡ ሲሆን ሱዳንና ሳውዲ አረቢያ ፕሮጀክቶቹን በጋራ ካከናወኑ ከዓለም ሀብታም ሀገራት ተርታ በቀዳሚነት እንዲመደቡ ያደርጋል ብለዋል። ሱዳን ወደ አፍሪካ ህብረት አባልነት የመመለሷ ሁኔታ የጊዜ ጉዳይ እንጂ የሚቀር አይደለም የተባለ ሲሆን የአፍሪካ ህብረት የሱዳን እውነተኛ አጋር በመሆኑና ሁሉም ሀገሮች የሱዳንን ዳግም መቀላቀል የሚደግፉ በመሆናቸው በፈረንጆቹ 2021 በሱዳን የተካሄደውን ወታደራዊ መፈንቅለ መንግስት ተከትሎ የአፍሪካ ህብረት ካገዳት አባልነት እንደምትመለስም ገልጸዋል። የሱዳኑ ጠቅላይ ሚኒስትር በሀገራቸው ረሃብ ተከስቷል መባሉን ውሸት ነው ሲሉም አጣጥለውታል። ዓለም አቀፍ ድርጅቶችና አንዳንድ ሚዲያዎች ሁኔታውን በተሳሳተ መንገድ እያስቀመጡት ነው ያሉት ባለስልጣኑ አንዳንድ አካባቢዎች ላይ ከባድ ችግር እንዳለ አምነው ነገር ግን ረሃብ ተብሎ የሚገለጽ አይደለም ሲሉም ሞግተዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።